ሰላም እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን የሻዕቢያ መንግስት በመላ ኤርትራ አዲስ የክተት አዋጅ ማወጁ ሰምቷል። ከዚህ ባለፈ ደግሞ ጦሩን እያጠናከረ እንደሆነም የሚያስረዱ መረጃዎች እየወጡ ነው። ጦሩ ወደ ኢትዮጵያ ድንበር እየተጠጋ እንደሆነ መረጃዎች በማመላከት ላይ ይገኛሉ። ከዚህ ባለፈ እንዲሁም ከዚህ ጀርባ ያሉትንም የኃይል አስተላለፎች የምንመለከት ይሆናል። ከኔ ጋር እንደተለመደው ጋዜጠኛ ዘሩባቤል አብሮኝ ይቆያል። ዘርሽ እንደምን ዋልክ? አዳዲስ መረጃዎች እየተሰሙ ነው። እስኪ ከነሱን ጀምር። በጣም ጥሩ እንግዲህ አብርሽ እንግዲህ ነገሮች እጅግ ዙራቸው እየከረረ ነው። ጠቅላይ ሚኒስትር አብይ አህመድም እንደዚሁም ደግሞ ፕሬዝዳንት ኢሳያስ አፈወርቂ አብርሃም ዙሩን እያከረሩት ይገኛሉ። በሁለቱ በኩል እንግዲህ አሁን ያለውን ውጥረት ይበልጥ የሚያካረሩ እንደዚሁም ደግሞ እሳቱ ላይ ቤንዚን የሚያርከፈክፉ እንቅስቃሴዎች ውጥረቱን የሚያጋግሉ ነገሮች እየታዩ ይገኛሉ። ያው ማንም ኢትዮጵያዊ እንደዚሁም ደግሞ ማንም ቀና ልብ ያለው ሰው እንግዲህ ኢትዮጵያ የባህር በር እንደዚሁም ደግሞ ወደብ እንደሚያስፈልጋት ይረዳል፣ ያውቃል ብዬ አምናለሁ። ለዛም ይመስለኛል የኢትዮጵያ መንግስት በተለይም ከዚህ ከ2018 ወዲህ በአፍሪካ ቀንድና በቀይ ባህር ያለውን እጅግ አደገኛ የኃይል አሰላለፍ ለውጥ ተከትሎ ቀይ ባህር ህልውናና የቁርጥ የሆነ ጉዳይ ነው የሚል ነገር በተደጋጋሚ እያነሳ ያለው። ይህን ተከትሎ እንግዲህ አዲ ሀሎ ቤተመንግስት ተሸብሯል። የአስመራ ያሉ ባለስልጣናት ይሄ ጉዳይ እጅግ አስጨንቋቸዋል። ይህን ተከትሎ እንግዲህ ፕሬዚዳንት ኢሳያስ አፈወርቂ ከካይሮ አልተመለሱም። ከካይሮ ባልተመለሱበት ሁኔታዎች እንግዲህ ከካይሮ ሆነው አዳዲስ ውሳኔዎችንና ትዕዛዞችን እየሰጡ ይገኛሉ። በትናንትናው ዕለት በትግረኛ ቋንቋ የኤርትራ ማስታወቂያ ሚኒስቴሩ በይፋዊ ገጹ ላይ እንግዲህ አንድ የክተት ጥሪ አቅርቧል። ለመላው የኤርትራ ዜጎች ነው የሚለው እንግዲህ ለመላው የኤርትራ ዜጎች ማለት ዲያስፖራ ውጭ ያሉትንም ኤርትራውያንም እንግዲህ ያካትታል እንደማለት ነው። ሁሉም በቃ በተጠንቀቅ እንዲቆም ትዕዛዝን አስተላልፏል። ከዚህ በተጨማሪ የመከላከያ ሰራዊቱ ከኢትዮጵያ የሚቃጣበትን ስጋት ጥቃት ለመመከት በሚል እንደ አዲስ በልዩ መልኩ እየተደራጀ እንደሚገኝ እየተጠናከረ እንደሚገኝ ኃይሉም እየፈረጠመ እንደሚገኝ የሻዕቢያ መንግስት በትናንትናው ዕለት ካወጣው መግለጫ ላይ ተመልክተናል። እንግዲህ በመላው ኤርትራ ህዝቡ እንዲዘጋጅ ጥሪ ነው ያስተላለፈው። ታስታውሳለህ የዛሬ 9 እና 10 ወር አካባቢ ቢቢሲ አንድ ዘገባን የኤርትራ ነዋሪዎችን በተለይ የአስመራ ከተማ ነዋሪዎችን አነጋግሮ ያወጣው አንድ ዘገባ ነበር። እንደዚሁም ዲፕሎማቶችን አነጋግሮ ያወጣው ዘገባ ነበረ። በዚያ ዘገባ ላይ ምን ይላል? እድሜያቸው ከ65 ዓመት በታች እስከ 65 ዓመት ድረስ ከ12 ዓመት እስከ 65 ዓመት ድረስ ሁሉም ልዩ ወታደራዊ ስልጠና እንዲወስድ ተጨማሪ ስልጠና ያው በመላ ኤርትራ እንግዲህ ሁሉም በሳዋ እየገባ ወታደራዊ ስልጠና ግዳጅ እንዳለበት ይታወቃል። ከዚያ በመቀጠል ደግሞ በልዩ ሁኔታ እናት የለም፣ አባት የለም፣ ወንድም የለም፣ እህት የለም፣ ታዳጊ የለም፣ ተማሪ የለም፣ ምንም የለም። ሁሉም ወደ ወታደራዊ ማሰልጠኛ ግዴታ መውሰድ እንዳለበት ትዕዛዝ አስተላልፎ ነበር። አሁን ደግሞ እነዛን ትዕዛዝ የሰጣቸውን ዜጎቹን ደግሞ በልዩ ሁኔታ ዝግጁ ሁኑ የሚል ነገር አስተላልፏል። ይሄ መልእክት እንግዲህ የሚያሳይህ ነገር ምንድነው? በእርግጥም የሁለቱ ኃይሎች ውጥረት እጅግ እየተካረረና በእርግጥም እንደሚባለውም ከቋፍ ወይም ከጫፍ እንደደረሰ አመላካሽ ተደርጎ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ላይ የተናገሯት እጅግ አንድ ቁልፍ ቃል ነበረች። ስለ ኤርትራ በሚያወሩበት ሰዓት እኛ ጦርነት አንፈልግም፣ ነገር ግን ውጊያው በማንኛውም ሰዓት ሊነሳ ወይም ሊቀሰቀስ ይችላል ብለው ነበር። እንግዲህ ይህ ንግግራቸው እንግዲህ ፕሬዝዳንት ኢሳያስ አፈወርቂንም ሆነ ሻዕቢያን እጅጉን ያስደነገጠ ጉዳይ ነው። ምክንያቱም እንግዲህ ምናልባትም የኤርትራ መንግስት እንግዲህ በራሱ የስለላ መረብና በደህንነቶቹ የኢትዮጵያ መንግስት ጦርነት ሊከፍት ቢያስብ መቼ እንደሚጀምር እቅዱን ሊያውቅ ይችላል። ይሁንና ግን ጠቅላይ ሚኒስትሩ በማንኛውም ሰዓት አሉ ማለት እንግዲህ ምናልባትም ዛሬ ሊሆን ይችላል፣ ነገ ሊጀመር ይችላል። ይህን ተከትሎ እንግዲህ በአሰብ ድንበር ወይም ቡሬ የሚባለው አቅጣጫ ላይ እንግዲህ እጅግ ጦሩን እያከማቸ የኃይል ክምችት ተጨማሪ ሜካናይዝድ ኃይሉንም እያስጠጋ እንደሆነ ከስፍራ የሚደርሱ መረጃዎች ያመላክታሉ። በትናንትናው ዕለትም እጅግ ዘመናዊ የሆኑ
ሮኬቶችና እንደዚሁም ደግሞ ሚሳኤሎች ወደ አሰብ ሲጓጓዙ የሚገልጽ አንድ ተንቀሳቃሽ ምስል ተሰራጭቷል። እንግዲህ እነዚህን ጉዳዮች ስታያቸው እንግዲህ በእርግጥም ፕሬዚዳንት ኢሳያስ አፈወርቂ ቀድመው ሊተኩሱ ይችላሉ። አሁን በርካታ ተንታኞች እያሉ ያሉት ምንድነው በሁለቱ ኃይሎች መካከል ውጊያ ከተቀሰቀሰ ቀድሞ ተኩስ ሊከፍት የሚችለው ወይም ውጊያ ሊከፍት የሚችለው የኢትዮጵያ መንግስት ነው የሚል ጥርጣሬ አለ። ይህንን ጥርጣሬ የሚያነሱት አለ ምክንያት አይደለም። ምክንያቱም አሁን ላይ ሻዕቢያ በፕሮክሲ ወይም በውክልና ኢትዮጵያ ውስጥ እየተዋጋ ነው። ባለፈው ጠቅላይ ሚኒስትር አብይም እንደተናገሩት በርካታ ፖለቲካዊና ኢኮኖሚያዊ አሻጥሮችን እየሰራ ነው። ህገወጥ የማዕድን ዝውውር፣ ህገወጥ የሰዎች ዝውውር ላይ፣ ህገወጥ የኮንትሮባንድ ንግድ ላይ፣ ጦር መሳሪያ ማቀበል ላይ ጭምር እየተሳተፈ ይገኛል እና የኢትዮጵያ መንግስት ይህን ድርጊቱን ለማስቆም ይተኩሳል፣ ቀድሞ ይተኩሳል የሚል ነገር እያነሱ ነው። ይሁንና ግን ሌሎች ተንታኞች እንደውም አስታውሳለሁ ቅርብ ጊዜ ላይ ፖለቲከኛው አቶ ልደቱ አያሌው አንድ ዘለግ ያለ ጽሁፍ አሰራጭተው ነበረ የኢትዮ ኤርትራን ውጥረት በተመለከተ ምናልባትም በድንጋጤ እና በስጋት እና በፍርሃት ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ላይ ቀድመው ሊተኩሱ ይችላሉ የሚል ነገር አንስተዋል። ምክንያቱም ኤርትራ እንደዚህ በስጋት የምትቀጥል እና የምትኖር አገር አይደለችም እና ይህን ተከትሎ እንግዲህ ፕሬዚዳንት ኢሳያስ አፈወርቂ ቀድመው ሊተኩሱ የሚችሉበት እድል እንዳለ ሰፊ ነው። የሰሞነኛው የግብጽ ጉዟቸው ደግሞ ምናልባትም ይህን ጥርጣሬ ፕሬዚዳንት ኢሳያስ ፈርተው ወይም ደንግጠው ቀድመው ሊተኩሱ ይችላሉ የሚለውን ጥርጣሬ ከፍ የሚያደርግ ይመስላል። እንግዲህ አሁን ያለውን ይሄ ነባራዊ ሁኔታን ካየነው ከጀርባቸው ያሉ የኃይል አሰላለፎችን እንመልከታቸው። ምክንያቱም አሁን በተደጋጋሚ ተንታኞች ሲሉ ወታደራዊ ባለሙያዎች ሲናገሩ ሰምተህ ከሆነ አሁን ለምሳሌ ጀነራል ጻድቃን ገብረትንሳኤ የቀድሞ የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አበበ ተክለሃይማኖት ወይም ጀቤሳ የጻፏቸው አርቲክሎች አሉ እና እነሱ የጻፏቸው አርቲክሎች ላይ ምንድን ነው የሚለው በኢትዮጵያና በኤርትራ መካከል ውጊያ የሚቀሰቀስ ከሆነ ጦርነቱ የአብይና ኢሳያስ አይደለም የሳውዲና የዩኤኢ ነው የሚል ነገር በተደጋጋሚ ያነሳሉ እና አሁን ያሉ ለውጦችን ስትመለከት ከነዚህ ሀገራት ጀርባ ማን አለ የሚለውን መመርመር ያስፈልጋል። እንደምታስታውሰው እንግዲህ ደርግ ከወደቀባቸው የደርግ መንግስት ከወደቀበት ጉልህ ምክንያቶች መካከል በታሪክ ተንታኞች ዘንድ የሚነሳው ዋናው ጉዳይ ከጀርባ የነበረው የኃይል አስተላለፍ ለውጥ ነው። ምክንያቱም መጨረሻ ላይ ሶቪየት ህብረት ከኮሚኒስትነት ርቃ ከነ አሜሪካ ጋር ወደ መስማማት ስትሄድ ደርግ ባዶ እጁን እያጨበጨበ ነው የቀረው። ትልቅ የኃይል አስተላለፍ ለውጥ ነበር የተፈጠረው። ያ የደርግን ውድቀት አፋጥኖታል ተብሎ ይታመናል። አሁን ላይ ደግሞ በተለይም በዚህ ከ2018 2017 በፈረንጆቹ አቆጣጠር ማለት ነው ከዚያ ጊዜ አንስቶ እንግዲህ የመካከለኛው ምስራቅና የገልፍ ሀገራት ወደ ቀይ ባህር እየገቡ ነው። ብዙ ይዞታዎችን የጦር ቤዞችን እየተቆጣጠሩ ይገኛሉ። ለአብነትም ሳውዲ በርካታ ቦታዎች ላይ የጦር ቤዟን እያደራጀች ነው። ዩናይትድ አረብ ኤምሬትስም እንደዛው፣ ኢራንና ቱርክም በመጠኑ እየተንቀሳቀሱ ነው። ይሁንና ግን እንደ ዩኤኢ እና እንደ ሳውዲ ግን አይሆንም። በተለይ ሳውዲ አረቢያ አብዛኞቹ በቀይ ባህር አዋሳኝ ያሉ ወደቦችንና የባህር መውጫዎችን የተቆጣጠረችው ሳውዲ ነች። ዩኤኢ እና ሳውዲ አረቢያ ደግሞ ባላንጣ ናቸው። ምናልባትም የመን ላይ በጋራ ሆነው በአንድ አሰላለፍ ሆነው እየተዋጉ ብንመለከታቸው በዚህ ባላቸው አሰላለፍ ግን እጅግ የተለየ ነው። ምክንያቱም 2018 ላይ የቀይ ባህር ፎረምን ሳውዲ አረቢያ፣ ግብጽ፣ ኤርትራ፣ ጅቡቲ፣ የመን፣ ኦማን፣ ጆርዳን ሲመሰርቱት ኢትዮጵያንና ዩኤኢን ያገለለ ነበር እና በጣም የሚያስደንቅ ነገር ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄን ከማንሳታቸው በፊት መጀመሪያ ኢትዮጵያ የባህር በር ያስፈልጋታል ብለው ትንታኔዎችን ሲጽፉ የነበሩት በ2018 የዩናይትድ አረብ ኤምሬትስ ባለስልጣናትና ተንታኞች ነበሩ። ምክንያቱም ኢትዮጵያን ተጠቅመው ወደ ቀይ ባህር ማጮለቂያ ማግኘት ይፈልጋሉ እና ነው። ለዛም ነው ሶማሊላንድ ላይ ባለፈው ውዝግብ ሲነሳ ዩኤኢ ከኢትዮጵያ ጀርባ ሆና የነበረው እና አሁን አሰላለፉን ካየነው ይሄ ከሱዳንም ጋር የሚገናኝ ነገር አለው። አሰላለፉን ካየነው ከኤርትራ ጀርባ ግብጽ ይታወቃል። ከኤርትራ ጀርባ ነች። የኢትዮጵያ ታሪካዊ ጠላትም ነች። ሻዕቢያንም ገና ከጽንሰቱ አንስቶ እንግዲህ ስታዋለደው የነበረው ያሳደገችውም ራሷ ካይሮ ነች። ለኢትዮጵያ ላይ ለምታሳካው የጥፋት ተልእኮ ያሳደገችው ልጇ ስለሆነ ሻዕቢያ ጀርባ ግብጽ አለች። ከዛ ሳውዲ አረቢያ አለች። ከኢትዮጵያ
ጀርባ ደግሞ ዩናይትድ አረብ ኤምሬትስ አለች። እንደዚሁም ደግሞ የራሽያ መንግስት አለ። ራሽያ ለምንድን ነው እዚህ ጋር የምትኖረው ካልን እንደምታስታውሰው የዋግነር አሁን ተዳክሟል። የዋግነር ቅጥረኛ ተዋጊ ቡድን ታስታውሰዋል። እንደውም የራሽያ መንግስት በአቋራጭ ለመቆጣጠሩ ላይ እንቅስቃሴ አድርጎ ነበረ። ያ ዋግነር እንግዲህ ራሽያ ላይ ጭምር ሲዋጋ እንደነበር እናስታውሳለን። ለዛ ዋግነር ለሚባለው ቅጥረኛ ተዋጊ ቡድን ሙሉ ትጥቅና ደሞዝ ለወታደሮቹ ሙሉ ወጪ የሚከፍል የነበረው የዩናይትድ አረብ ኤምሬትስ መንግስት ነው። እዚህ ሱዳንም ሲዋጋ የነበረው ለዛ ነው እና ራሽያ አሁን አሰላለፏ በሱዳኑ ጦርነት ከዩኤኢ ነው፣ ከፈጥኖ ደራሽ ኃይሉ ጀርባ ነች ያለችው። ኢትዮጵያ ደግሞ ከዛ ከፈጥኖ ደራሽ ኃይሉ ጀርባ ነች ተብሎ ይታመናል እና ሩሲያ ከኢትዮጵያ ጎን የመሰለፏ ዕድል እጅግ የሰፋ ነው። ትንሽ ግራ ሊያጋባ የሚችለው እንደዚሁም ከኤርትራ በኩል ኢራን አለች። ምክንያቱም ኢራን ከዩኤኢ ጋር ከምትዛመድ ይልቅ አብራ ከምትሰለፍ ይልቅ ከኤርትራ ጋር ወይም ከሳውዲ ጋር መሰለፍ ይቀናታል እና ከኤርትራ ጀርባ ኢራንም አለች። አጠራጣሪ ሊሆን የሚችለው እዚህ ቀጠና ላይ የቱርክ አሰላለፍ ነው። ቱርክ እንግዲህ በአፍሪካ ቀንድ እጅግ አደገኛ እንቅስቃሴን እያደረጉ ከሚገኙ ሀገራት መካከል እንግዲህ ቀዳሚዋ ነች ማለት እንችላለን። እንደምታስታውሱ ኢትዮጵያና ሶማሊያ እንዲታረቁ ስምምነት እንዲፈራረሙ ትልቅ ሚና የተወጣችው የረሲፕ ጣይብ ኤርዶጋኗ ተርኪ ነች። ተርኪ አሁን ከማን ጋር ሆና ልትሰለፍ ትችላለች የሚል ነገር እጅግ አጠራጣሪ ነው። ምክንያቱም ከዩኤኢ ጋር እጅግ ባላንጣ ናቸው። በተመሳሳይ ከሳውዲም ጋር ጥሩ ጉርብትና የላቸውም ነው የሚባለው ረሲፕ ጣይብ ኤርዶጋን። ይህን ተከትሎ ተርኪ ከማጎን ትሰለፋለች የሚለው ነገር እጅግ ተጠባቂ ሊሆን የሚችል ነው። ምክንያቱም አሁን እንደዚህ ተመልካቾቻችን እንግዲህ ሲሰሙን ለምንድን ነው በስፋት የገልፍና የመካከለኛው ምስራቅ ሀገራትን ብቻ የሚጠሩት ሊሉን ይችላል። አሁን ላይ በአፍሪካ ቀንድ ላይ ትልቅና ጉል እንቅስቃሴ እያደረጉ የሚገኙ ሀገራት የገልፍ ሀገራት ናቸው። ወደድንም ጠላንም ተርኪ፣ ኢራን፣ ሳውዲና ዩኤኢ ናቸው በዋናነት ትልቅ ሚናና ጨዋታውን እየተጫወቱ የሚገኙ። ከዚህ አንጻር እንግዲህ ጨዋታው እጅግ አደገኛ አሰላለፍ ሊኖርበት የሚችል ጉዳይ ነው። ያው ኢራን ከኤርትራ ጎን ከተሰለፈች ደግሞ እስራኤል ከኢትዮጵያ ጎን የመሰለፏ ነገር እንግዲህ እዚህ ጋር የሚጠቀስ ነው። እስራኤል ከኢትዮጵያ ጀርባ ሆነች ማለት ደግሞ አሜሪካም እንግዲህ ከኢትዮጵያ ጋር ልትሰለፍ የምትችልበት ሁኔታ አለ ማለት ነው። ግን ጦርነቱ በየትኛውም ወገን እንዲነሳ አይፈለግም። በተለይም ደግሞ በሳውዲ በኩል እና በሌሎች ሀገራት በኩል እንዲነሳ አይፈለግም። ይሁንና ግን ዩናይትድ አረብ ኤምሬትስ በርካታ የጦር ቤዞችን በቀይ ባህር ላይ በሳውዲ ከመነጠቁ አኳያ ግን ይሄ ጦርነት በቃ አሰብ በጦርነትም ቢሆን እንዲያዝ ከመፈለጓ አኳያ ምናልባት የዩኤኢ ቆስቋሽ የመሆኑ ዕድል እጅግ ሰፊ ነው እና ያለው አስተላለፍ እንግዲህ በጥቂቱ ይሄን ይመስላል። አብርሽ መልካም ዘርሽ እንግዲህ ሰሞኑኛውን የኤርትራን እንቅስቃሴ እንዲሁም ደግሞ ከበስተጀርባ ሊኖር የሚችለውን የኃይል አስተላለፍ በተመለከተ ዘርዘር ያለ መረጃ ለአድማጭ ተመልካቾቻችን ስላደረስክልን ከልብ አመሰግናለሁ። እንደተለመደው ለጊዜም ለመረጃም በጣም አመሰግናለሁ። መልካም ጊዜ።